ጉድ እኮ ነው። ጉድ ነው፣ ጉድ ነው። እንግዲህ ዳጊን ገለዋለች ማለት ነው። በጩቤ ወግተዋለች ማለት ነው። የወጋቸውም ደግሞ እንግዲህ ወንድሟ ናታንን ያሳሰረው እሱ ነው ብላ በጣም ተናዳ አውቃለሁ ማን እንዳሳሰረህ ወንድሜን ብላ ማለት ነው። እንግዲህ የሮጠች ወደ ናፌት ቤት መታ እንግዲህ ማለት ነው በሩን ሲከፍትላት ሆዱን በጩቤ ወግታ ገለዋለች ማለት ነው። ኤፍራታም እንግዲህ በቆመችበት ገራ ቀርታለች ማለት ነው። ምክንያቱም ምን እንደተፈጠረ እንዴት በቅጽበት እንዴት ይሁሉ እንዴት ተፈጠረ ብላ እንግዲህ ኤፍራታን በድንጋጤ ቁማ ቀርታለች ማለት ነው። እንግዲህ ፊቷ መቶ ነው የተዘረረው የወደቀው ማለት ነው። እንግዲህ አረገችውንም አላወቀችም። ምክንያቱም መቸኮል ይሄን ነገር ያመጣል ማለት ነው። መቸኮል ብዙ ነገር ያመጣል። ያ ናታን የታሰረው ያፌት ባጠፋው ጥፋት ነው። ምክንያቱም ዶክተሩ እንግዲህ ወደ ኋላ መለስ ስላደርጋችሁና ዶክተሩ እንግዲህ ስለ ኤፍራታ ሊነግረው ልጁ ከሱ እንደተረገዘ ያለችበትን ነገር ሁሉ ሊያስረዳው ደውሎለት ነበር ማለት ነው። በዚህ መካከል እንግዲህ የአፌት አጋዥ የሆነችው ዶክተሯ ደውላ ዶክተሩ ለናታል ውጤቱን እንደቀየረውና እንትን እንዳለው አይቶናልና አሳልፈው ሊሰጠን ነው ብላ ስትነግረው ያፌት ሄዶ በአቋራጭ ገሎታል ማለት ነው። ያለበትን አድራሻ በሎኬሽን ሄዶ አይቶ እንግዲህ ገሎታል እና ናታል መጨረሻ ላይ ከናታን ጋር ስለተነጋገረ የተላላከው ሜሴጅ ስላለ ያንን አይተው እንግዲህ ናታንን ታስሯል ማለት ነው። ቤዝም ስትሰማ በጣም ደንግጣለች ማለት ነው። በጣም ነው የደነገጠችው። በድንጋጤ ያው እስር ቤት ሄዳ ስትጠይቀው የሆነውን ነገር እንዴት ሲነግራት በጣም አዝናንትን ብላ ትገባና ስትጠይቀው እንግዲህ እናንቺ መናገር ከባድ ነው፣ ግን በሰው ግድያ ተጠርጥሬ የታሰርኩት ሲላት አውቃለሁ እኔ አንተን ያሳሰርን ያውቃለሁ ብላ መታ ነው እንግዲህ ወቅታ እንትን ያለችው ማለት ነው። ወይዘሮ ሌት ደግሞ እንግዲህ ያቀደችው ግድ አልተሳካላትም። ቤዝ እንግዲህ የፂን ስልክ ሉሊት ደውላ ስታወራት ፂን ምን ፈለግሽ? እኔ እኮ አይደለሁም ያባረርኩሽ፣ የቤቷ ባለቤት ናት እንጂ ያባረረችሽ እኔ እኮ አይደለሁ። ምን ፈልገሽ ነው ሌላ የምትደውለው ስትላት ቤዝ ትደርስና ስልኩን ትቀማና ብላ ተደነጋግጣ ምንድነው ምንሽ ነው በደህና ነሽ ግን ትላታለች። ስልክ ልደውል ፈልጌ የነበረ ትላታለች ማለት ነው። እንደዚህ ትላትና ስልኳን በቃ ተውኩት እና እንዴ ይሄ ደግሞ እዚህ ጋር አንቺ ልብስ ደግሞ ኤፍራታ ክፍል ምን ያደርጋል? ያው ኤፉየን ክፍል ስለምወደው እዚህ ነበርና ወደ ላውንደሪ ልወስደው ነው። ያንቺም ቆሸሸ ካለሽ የወንድሜን ካለሽ እሄዳለሁ። አይ አንቺማ ራስሽን አሞሻል መሄድ አትችይም፣ እኔ እሄዳለሁ ስትላት አይ ወጣ ስል ይሻለኛል መንቀሳቀስ ይሻለኛል ትላትና በቃ አብረን እንሄዳለን ብላት ልብስ ቀይሪ ትላትና ልብሷን ልትቀይር ወደ ክላስ ዳ ከዛ እንግዲህ ከፖሊስ ቤት ይደወልና ናታን ታስሯል ትባላለች። ወደ ናታን እየሮጠ ትሄዳለች ማለት ነው። እንግዲህ በዚህ መካከል ነው ይሄ ነገር የተፈጠረው ማለት ነው። ያፌት ደግሞ እንግዲህ ባለፈው የተያዘው ልጅ ሊያጋልጣቸው ያለው ልጅ እንግዲህ ራሱን ስቶ ተብሎ ወርቆ 2 ቀን ሙሉ አልነቃም ማለት ነው። በመጨረሻም እንግዲህ ናታልና አበሩ የሱ ጋርድ ማለት ነው ወደ ሊጥሉትና ሊቀብሩት ይዘውት እየሄዱ ነው። ነገር ግን እዚህ መካከል ላይ በጣም ደስ የሚለው የሱ አባሪ ወይም ተባባሪ ያፌትን የሚያጋልጥ ነው እንጂ ያፌት አጋዥ አይደለም ማለት ነው። አይታችሁት እንደሆነ ልጁ ራሱን የሳተ መስሎ እንጂ አልሳተም፣ አለ በህይወት አልሞተም ማለት ነው። እናም እሱ ያፌት ስልክ ሲደወልለት እንግዲህ ልጁን ጥሩ ቦታ አድርጎት ነው ወደ መኪና የተመለሰውና እንዳዘዝከኝ አደርገዋለሁ ብሎ ነው እንግዲህ ወደ መኪናው ተመልሶ የመጣው። ስለ ሴቶች ጉዳይ ሲያወራው ሴቶች እንግዲህ እንዴት አመለጡ ሲለው ሊሄዱ ሲል ነው እንግዲህ ያመለጡት ይላል። ጅሎች ናቸው፣ ሞጆች ናቸው። ሲያዙ ምን እንደሚገጥማቸው አያውቁም እንዴ? እና ያፌት እናደዳል። በእርግጥ አሁን ሴቶችን ተደራድሬ የማስመልስበት አንድ ጥሩ ነገር አግኝቻል ይላል። ምንድን ነው ይለዋል። ይቆይህ አሁን ሌሎችም ሴቶችም አሉ ወደ ውጭ ሊወጡ ደላሎችን አናግሬያለሁ እና ጥሩ ሴቶች አሉ ብሏል። ተዛ ሲለው መልካም በቃ ይልና በፊት ያሳጡኝን ሴቶችን የማገኝበት ዘዴ አግኝቻል ይላል ማለት ነው። በዚህ መካከል እንግዲህ ኤፍራታ የዶክተሩ ሚስት ተደውልና ኤፍራታን ሄለው ማልበል ስትላት እኔ የዶክተሩ ሚስት ነኝ፣ እንደው የምታውቂው ነገር ካለ ዶክተሩን በመጨረሻ የተደወለው ስልክና ፍንጭ አግኝቻለሁኝና ባሌን የገደለውን እንደው የምታውቂ ተሆነ ትንሽ ፍንጭ ካለሽ ንገሪ ትላታለች። እሷም
ያፌት እንደሆነ ታውቃለች። ነገር ግን አሳልፋ ልትሰጠው አልፈለገችም። እዚህ ድራማ ላይ ግን በጣም እንትን የሚለኝ የሆነ አንድ ነገር ፍትህ የሚገኝበት አይደለም። እውነትም የተሳሰረ ነው ማለት ነው እና የሆነ አንዱ ፍትህ መገኘት አለበት። የተያያዘ ነው ምንም ውል የሌለው እያስጠላ መጥቷል ድራማው። በፊት በጣም ቆንጆ ነበረ እላችኋለሁኝ። እናም እንግዲህ ያፌት እና ኤፍራታ ልትናገር አልቻለች። ማን የተያዘው ማንን ያወቀችው? ቆየት ብዬ አስቤ እነግርሻለሁ ሳስታውስ ትላታለች። እኔ የተጠረጠረው የመጨረሻ ስልክ የተደወለውን ሰው አግኝቻለሁ ትላታለች። የራሷ ጉድ እንደሆነ አላወቀችም ማለት ነው ኤፍራታ ማለት ነው። ኤፍራታ ያፌትን አሳልፋ መስጠት ነበረባት። ምክንያቱም ናታንን ልታተርፍ ነው አይደል እዚህ ጋር የገባችው የምትሰቃየው የእሱን ልጅ አርግዛ ማለት ነው። እና እሷ ተናግራ ያፌትን ከእስር ቤት አስወጣ፣ ናታንን ከእስር ቤት አስወጥታ ያፌትን እንትን ማሳሰር አለባት ማለት ነው። በዚህ መካከል ሁሉም ሳይደርስ እንግዲህ ገለዋለች ማለት ነው ልጁን ማለት ነው። በጣም የሚያሳዝነው አንዲ ምክንያቱም እያስፈራራት ስለነበረ እሱ ነው የመጣላት ማለት ነው። ያፌት አልመጣላትም። የመጣላት እንግዲህ ያ ዳጊን የመጣላት ማለት ነው። እሱን የገደለው እሱን ያሳሰረው ብላ ማለት ነው። ኤፍራታ ምንም አልገባትም ማለት ነው። ሉሊትን እንግዲህ እዚህ ጋር ጽታ አስጨንቃታለች ማለት ነው። ምን ልታረጊ ነው የመጣሽው? ምን ልታረጊ ነው? ደግመሽ ደግሞ አጋጭሽ ልገሊ ነው እንደ የመጣሽው ትላታለች። ከዛ ቤዚ በጣም ተደናግጣ ማለት ነው እንዴ እኔ ቤዝ ምንድን ነው? እኔ እለቅልሻለሁ፣ እኔ እወጣልሻለሁ፣ ከሷና ከኔ ትመርጫለች ትላታለች ማለት ነው። እንግዲህ ቤተሰቦች የሐረግ ድራማ ይሄን ይመስል ነበረ። እኔ የሐረግ ድራማ ላይ ትንሽ እንትኑ ደራሲው ላይ ትንሽ ማለት መፍትሄ ማለት ለተጨቆነው መፍትሄ መጥፎ ለሰራው ህገ ወጥ ለሰራው የሆነ መቋጫ ነገር መቀጣት አለበት። ነገር ግን ይሄ እየተያያዘ ዝም ብሎ እየተያያዘ ምንም አይነት መፍትሄ የሌለው የሆነው ማለት ነው። ምክንያቱም ያጠፉት መቀጣት አለባቸው፣ መፈረድ ያለባቸው። ያላጠፉት ሰዎች እየተጎዱ ነው ያሉት። አንደኛ ሴቶችም እየተጎዱ ነው፣ ሁለተኛም ያለ ስራቸው አሁን እንግዲህ ያለ ስራዋ ነው እንግዲህ እየተጎዳች ያለችው። ይሄን ሁሉ ያፌት ሰውን እንትን እያለ ያፌት የሚሰራውን ነገር ተጋልጦ መታሰር አለበት፣ መቋጨት አለበት እንጂ ዝም ብሎ ራስ በራስ ላይ ልክ ሐረግ ማለት ሐረግ የተያያዘ ነው። ግን ሐረግ የተያያዘውን ስንፈታታ ውል ይገኘዋል አይደለ? እናም ድራማውም እንደዛ መደረግ አለበት። አሁን ላይ በቃ ምንም የተጎዳውም ባንድ ያልተጎዳውም ባንድ የተያያዘ ነው ማለት ነው። ምንም መፍትሄ የሌለው ማለት ነው። እና ደራሲው ትንሽ እዚህ ጋር ላይ ትንሽ እንትን ብሎታል ማለት ነው። እናም እንግዲህ በጣም ትንሽ ደበር ያደርጋል። ጥሩ ድራማ ነበረ። ግን አሁን ላይ የተጎዱት ወይም ችግር ላይ ያሉት ወይም ወንጀል የሚሰሩ ሰዎች መያዝና ዋጋቸውን መክፈል አለባቸው። ምክንያቱም መቀጣት አለባቸው። ነገር ግን እዚህ ድራማ ላይ ምንም ቅጣት የለውም። ያላጠፉት ናቸው እየተቀጡ ያሉት ማለት ነው። ያጠፉት ያሉት ደግሞ እየተለቀቁ ነው ያሉት ማለት ነው። ትንሽ ውል ቢኖረው ሐረጉን እኮ ስንፈታታው የሐረጉን ውል እናገኘዋለን ማለት ነው። ሐረግ በተፈጥሮ የተያያዘ ነው። ነገር ግን ቆርጠን ስንፈታታው ውሉን እናገኘዋለን ማለት ነው። እና የማይረባውን ነገር ጥለን የሚረባውን ነገር እናነሳለን ሐረግ ማለት ነው። እና እንደዚህ መሆን ነበረበት። ደራሲው ትንሽ እዚህ ጋር አጥፍቷል ማለት ነው። አስተያየት ነው እኔ እላችኋለሁ ውድ ቤተሰቦች። እና ሐረግ ድራማ ይሄን ይመስል ነበረ ክፍል 10 ማለት ነው። በቀጣይ እንግዲህ ይዤላችሁ እመጣለሁ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ናችሁ ደግሞ ከልብ እናመሰግናለን ማለት ነው።